ወርደ የምሽንት ቤት ጽዳት ነው ተወኛል አሁን እኮ እነዛ ሰዎች መኪናዬን ሲያነሷት ልቤ ጥሩ ስሜት አልተሰማትም አሉ ልሰብራት ፈለኩ ተራም ሆነ ግልጽ ነው ሰው የሚያደንቅ ምን ነው ላይን እኮ ቆሻሻ የሚያውቀው አላህ ነው ውስጥ ሰለፎች እንዲህ ነበሩ ደጋጎቹ ከውስጥ ጋር ነው ጨዋታው ሁሌም ትግሉ ውስጥ ጋር ነው እንዳይበላሽ እሷም ማጽዳት አለባት እሷ መጽዳት አለባት ختام የሚያምረው ያኔ ውስጥና ውጪ ያልተቃረነ ሰው ስትሆን አላህ ሁላችን ይወፍቀን ሐቂቃ ለራሴ ያዘጋጀሁት ፕሮግራም ነው አላህ ውስጣችንን ጽድት ያደርግልን ስለዚህ ለተዋዱዕ ከሚረዳን ውስጥ ختامህን መፍራት በዛ አላህ እንዳይፈትንህ መጠንቀቅ አንዳንዴ ደግሞ ወርደህ አውጥተህ ክስክስ ቀልብህን ማድረግ ማንነትህ መረዳት ነው ይሄን እንግዲህ በዳዕዋ ቋንቋ ወይም በአህለ ስሉክ በቀልብን በሚያጸዱ ሰዎች ቋንቋ ተኽሊያ ይባላል ማጽዳት ይባላል ከዚህ በኋላ ምን አለው ተህሊያ እንለዋለን ማስዋብ ሽቶ ልብስ ሳይታጠብ እንቀባለን መጀመሪያ ልብሱ ንጹህ ልብስ ከለበስነ በኋላ ሽቶ እናረጋለን ከሽቶ በፊት ልብስ መታጠብ አለበት አሁን መሰጣችሁ እሱ ነው የኩራት ተቃራኒ ምን ይባላል ምንድነው ምንለው ድምጽ አልተሰማኝ መተናነስ በአረበኛ ምን እንለዋለን التواضع ዝቅ ማለት መሰበር ማለት ራስን በትክክል አሳንሶ ማየት የፊዚካሊ ምናምን ሳይሆን ከውስጥ ሪሊ ሰዎች እንደሚበልጡ ማሰብ ሁሉም ካንተ የተሻለ እንደሆነ ማሰብ ሰይድና ሙሳ عليه السلام الله ጠየቃቸው ያ ሙሳ أتدري لما اخترتك برسالاتي وبكلامي ሙሳ ለምን ከፍጡራን ሁሉ እኔም በማናገር እንደመረጥኩ ታውቃለህ አላቸው ያ አላህ እኔ አላቅም ሙሳ አላቸው የፍጡራንን ቀልብ ሁሉ ተመለከትኩታል ያንተ ቀልብ ከሁሉም በላይ ለኔ የተናነሰችውን አገኘዋታል ግልጽ ነው ቀልብ ለአላህ ስብር እኔ ትንሽ ነኝ እኔ ፍጻሜ ምን አውቄው እኔ ምን ዋስትና አለኝ እሚል ልቦና አላህ ሲይዝ የአላህ እርዳታ ከሱ ጋር ይሆናል ሙሳ ይባላል አለይሂ ሰላም ከማንም ሰው ጋር ይቀመጥም ያ ሰው ከሱ የተሻለ እንደሆነ ቢያስብ እንጂ ይላል ግልጽ ነው ይሄ ነበር ባህሪያቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ አውሃ ኢለይ አላህ እኮ ወደኔ ወህይን አወረደ አን ተዋضዑ እርስ በርስ ተናነሱ حتى لا يفخر احدنا على احد አንዱ ባንዱ ላይ ጉራ እንዳይነዛ ተናነሱ ስብር በሉ ወለላም ሐዲሳቸው ላይ من تواضع لله ለአላህ ስብር ያለ رفعه الله አላህ ከፍ ያረጋዋል ሰይድና ዑመር ይሄን ሐዲስ ሲናገሩ من تواضع ሲሉ እጃቸውን ወደ መሬት ዝቅ ያረጉት ነበር رفعه الله ከፍ ያረጋዋል እኔ ትንሽ ነኝ ብሎ ውስጡን ያሰበ ይሄ ደግሞ ፎርጅድ ትንሽ ነኝ አይደለም ሪል መርምሮት ማንነኝ ከማላችሁ በኹሹም ይሰግዳል አዳጋች እኮ አለ እንዲ ሶላት ውስጥ አሁን እንዲ ዙር ያለቀሰ ቁርአን ላይ ሱብሂ ሲቀራ አንቀጹ አላሳልፎ ያላል የለም ኢላ ማ ረሂመ ረቢ ይሄ ማንነቱ የሆነ ሰው እሻላለው ሊል በፍጹም አይመችም ሁሌም አጉዳይ እንደሆነ ለዛ ነው ሶላት ስንጨርስ አስተግፍሩላህ አልተሟላም ሶላት سبحانك ما عبدناك حق عبادتك ለነገሩ ነው ሰግደን ይወጣል ለመጨረስ ነው ይጓጓ እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽ ትንታኔ ጠየቀች አንቀጹ ምን ይላል ወለዚነ يؤتون ما اتوا የኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው መስጠት ያለባቸው ነገር የሰጡ ወቁሉብሁም ወጅለቱ ልቦቻቸው ከዛ በኋላ በፍርሃት እሚርዱ ናቸው ሚለውን አንቀጽ ስታነብ ወደ ታላቁ ነብይ ዞር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አላቸው አለች ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ
ታዲያ ቀልባቸው ለምን ይፈራል? አላህ ባይቀበልንስ ብሎ ይፈራል። ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠውስ? የሰው ፊት ነው የፈለግክ ቢለኝስ? ሶላቱ አልተሟላም ቢለኝስ? ሁሉን ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች። በስራቸው የሚኮፈሱ አይደሉም። አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱዕ ምንድነው የሚለውን ቃል ለመተንተን ትንታኔ ያበዙ። ተዋዱዕ ማለት እንዲህ ማለት ነው፣ ተዋዱዕ ማለት እንዲህ ማለት ነው ሲሉ አገኟቸው። ሐሰን አልበስሪ ምን አሏቸው? እናንተ ሰዎች ሆይ ለተዋዱዕ ፍልስፍና ያስፈልገው ማለት ተዋዱዕ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጂ ሰው ስታይ هو خير مني ሙእሚን አቋሙ ይሄ ነው። ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሌ የሚያስብ انا خير منهم የሸይጣን ጥሪ ከሱ ነው ይሻላልው ጥፋት። ከዛ ነው አንድ ሰለፍ ምን ይላሉ? አንድ አባባል አላቸው። ወላሂ ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ። ምክንያቱም በእድሜ ይበልጠኛል፣ ከኔ የተሻለ ሰግዷል፣ ዚክር አድርጓል፣ ሰደቃ ሰጥቷል፣ እሱ ይበልጠኛል እላለሁ አሉ። ኸይሩን ያዩለታል። ከኔ በእድሜ የሚያንስ ሰው ስመለከት هو خير مني ይላሉ፣ እሱ ከኔ ይበልጣል። ለምን በእድሜ ይበልጡት ይላው፣ ግን እሱ እንደኔ ብዙ ወንጀል አልሰራም ይላል። ግልጽ ነው። ገና 20 ዓመቱ ነው፣ ወንጀሉ ገና ትንሽ ነች። ሶላት ከወጀበበት አመታት ነው። እንዴት እንደሚገለብጡ ታያችሁ። ትልቅ ሰው ሲያዩ እሱ ይበልጠኛል ምክንያቱም ብዙ አመት ዒባዳ ሰርቷል። ትንሽ ሲያዩ ደግሞ ይገለብጡትና እርሱ ከኔ ይሻላል ምክንያቱም ከኔ ያነሰ ወንጀል ነውና ያለው። ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ። ውስጣችንን እናጽዳው፣ ስብር እናድርግ። ያኔ አላህ ተውፊቅን ይሰጠናል። ያኔ አላህ ስኬትን ይወፍቀናል ኢንሻአላህ። ራሳችን ለማሰብ ዝግጁ ነን? ከራስ ጋር ለማውራት ቁጭ ብለን ወረጁሉን ذكر الله خاليا እንደተባለው ቁጭ ብለን ነፍስን መመርመር። እኔ ይሻላለሁ የሚል ስሜት አለ ነው? ውስጤ በሂስድ ተሞልቷል ወይ? በሂቅድ ተሞልቷል ወይ? የዲን መኮፈስ ውስጥ ያለ ነው? እኔ ናጂያ ነኝ፣ እኔ የተሻልኩት የሚል ስሜት አለ ነው? የኢብኑ ተይሚያን ንግግር ታሪክ ማጠቃለያ ያላደርግላችሁ። ኢብኑ ተይሚያ ረሂመሁላህ በጣም የሚታወቁበት ፈትዋ እንኳን ሲከብዳቸው ትልቅ ዓሊም ናቸው። ኢብኑ ተይሚያ በዚህ ዘመን ሁለት ሰው ከተለያየ ባክ ቃለ ኢብኑ ተይሚያ ካልከው ጸጥ ይላል። የዚህን ያህል አላህ ሰው ልቦናው ግዝፈት ሰጥቷቸዋል። ኢብኑ ተይሚያ ፈትዋ ሲጠፋቸው ይላሉ ከ1000 ጊዜ በላይ እስትግፋር አረጋለሁ ይላሉ። አላህን ያ ረብ ክፈትልኝ፣ ምን አቃለው? የአካባቢው ማህበረሰብ የጣላቸው የድሮ መስጂዶች አሉ ማይሰገድባቸው። እዛ መስጂድ ይሄዱና ራሳቸውን አፈሩ ላይ ጥለው ያ ሙዓሊመ አደም ዓልምኒ ይሉ ነበር። ወያ ሙፈሂመ ሱለይማን ፈሂምኒ፣ አንተ ሱለይማንን ግንዛቤ የሰጠው ጌታ ወይ ግንዛቤ ስጠኝ፣ አደምን ያስተማርከው ጌታ ወይ ዕውቀትን ስጠኝ። ተደፍተው ለአላህ እንዲህ ስብር ይፈልጋል። ዓሊም ነኝ ታዋቂ ነኝ አለ ስብር። ኢብኑል ቀይም ምን ይላል? በህይወታቸው መጨረሻ ላይ አንድ ደብዳቤ ላኩልኝ ይላል። አንድ ኪታቡ ላይ ደብዳቤዋን አስቀምጧታል። እኔ ይላሉ ኢብኑ ተይሚያ አነ ላ ሸይ፣ እኔ እኮ ምንም አይደለው። እንግዲህ እሳቸው ማለት በዘመናቸው ታዋቂ ገጣሚዎች ስለ እርሳቸው ያልገጠሙት የለም። አንተል ኢማሙል ሙንተዘሩ ያሉ ነበር የሚያደንቋቸው። ትውልድ አቅጣጫ ጠፍቶት የመዝሃብ ኺላፍ በበዛበት ዘመን ታስተካክል ዘንድ ህዝብ ሲጠብቀ የነበርክናቸው ነበር ሚላቸው። እንደ ነብይ ነው የሚያዩዋቸው። ተሐድሶ ላይ ነው ያሳለፉት። ለዲን ሲሉ 21 ጊዜ ኢብኑ ተይሚያ ታስረዋል። ምን ትላላችሁ? 21 ጊዜ ተመላልሰዋል እስር ቤት። ስለዚህ ትውልድ አንግሶ ነበር የሚያያቸው። መንግስታት ፈርተው ነበር የሚመለከቷቸው። ግን እርሳቸው ይሄን የሰው ሁሉ ደሳ ሲያዩ አነ ላ ሸይ፣ እኔ ምንም አይደለሁም፣ ወላ ሚኒ ሸይ፣ እኔ ዘንድ ምንም ነገር የለም፣ ወላ ፊየ ሸይ፣ ውስጤም ባዶ ነው። ማን ነኝ እኔና? ምንም ነገር የለኝም። ይሄ ስሜት ነበራቸው ኢብኑ ተይሚያ። ከዛም ይላል ኢብኑል ቀይም ከዚያው አያይዞ አንዲት ግጥም